ሰላም አድማጮቻችን እንዴት ናችሁ? ይህ ሃሚንግ ስፖርት ነው። የእንግሊዝ ፕሪሚየር ሊግ አንደኛ ሳምንት ጨዋታዎች ትናንትም ተደርገዋል። ማንቸስተር ሲቲ ለሶስተኛ ተከታታይ ጊዜ ነጥብ ሲጥል ቼልሲ ተሸንፏል። በእንግሊዝ ፕሪሚየር ሊግ አንደኛ ሳምንት ማንቸስተር ሲቲ ከብራይተን ኤንድ ሆቭ አልቢዮን ጋር ነበር አንዳቻ የተለያየው። በኢትሃድ በተደረገው ጨዋታ ኤርሊንግ ብሮት ሃላንድ በፍጹም ቅጣት ምት ለማንቸስተር ሲቲ ግብ ሲያስቆጥር ካሮ ሚቶማ ለብራይተን ያቻነቷን ግብ አስገኝቷል። የፔፕ ጋርዲዮላ ቡድን በፕሪሚየር ሊጉ ለሶስተኛ ተከታታይ ጊዜ አቻ መለያየቱን ተከትሎ ከአርሰናል ጋር ያለውን የነጥብ ልዩነት የሚያጠብበትን አጋጣሚ ሳይጠቀምበት ቀርቷል። አርሰናል በዛሬው ዕለት ሊቨርፑልን ካሸነፈ ከሲቲ ጋር ያለውን የነጥብ ልዩነት ወደ 8 ከፍ የሚያደርግ ነው የሚሆነው። በሌላ ጨዋታ በምዕራብ ለንደን ደርቢ ቼልሲ በፉልሃም 2-1 ተሸንፏል። በ22ኛው ደቂቃ ማርክ ኩከሬሊያን በቀይ ካርድ ያጣው ቼልሲ አሁንም ማሸነፍ አልቻለም። ቼልሲ በተከታታይ ተጫዋቾቹ ቀይ ካርድ እያዩበት ነው። በአርሰናሉም ጨዋታ ሞይሴስ ካይሴዶ ቀይ ካርድ አይቶ እንደነበር እናስታውሳለን። ራውል ሂሚኔዝ እና ሃሪ ዊልሰን የፉላምን ግቦች ሲያስቆጥሩ ሊያም ዴላፕ የቼልሲን ብቸኛ ግብ አስገኝቷል። ከኤንዞ ማሬስካ በኋላ ሊያም ሮስነሪዮን አዲስ አሰልጣኝ አድርጎ ሾሞ ቼልሲ ለአምስተኛ ተከታታይ ጊዜ ሳያሸንፍ የወጣበት ጨዋታ ሆኗል። አስቶን ቪላ ከክሪስታል ፓላስ 0-0 ተለያይቷል። ይህም ደረጃውን ከፍ እንዳያደርግ አድርጎታል። ቶትናም ሆትስፐር ደግሞ በቦርንማውዝ 3-2 ተሸንፏል። አንቷን ሴሚኒዮ ነበረ በ95ኛው ደቂቃ ላይ ያስቆጠረው። አንቷን ሴሚኒዮ በቅርቡ ወደ ማንቸስተር ሲቲ ዝውውር እንደሚያደርግ ይታወቃል። በክለቡ ያደረገውም የመጨረሻው ጨዋታ ነበር። ትናንትና ከቶትናም ጋር ቦርንማውዝ ባደረገው ጨዋታ ለመጨረሻ ጊዜ ነበር የተሰለፈው። በሌላ ጨዋታ ማንቸስተር ዩናይትድ ከበርንሌ ጋር አቻ ተለያይቷል። በ21ኛው ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳው ውጪ ከበርንሌ የተጫወተው ማንቸስተር ዩናይትድ 2-0 ነው ጨዋታውን የፈጸመው። በተርፍ ሙር በተደረገው ጨዋታ ቤንጃሚን ሼሽኮ የማንቸስተር ዩናይትድ ሁለቱንም ግቦች አስቆጥሯል። ኤደን ሃቨን በራሱ ላይ እና አንቶኒ የበርንሌን ግቦች አስቆጥረዋል። አሰልጣኝ ሩበን አሞሪምን ያሰናብተው ማንቸስተር ዩናይትድ በዳረን ፍሌቸር እየተመራ ባደረገው ጨዋታ በውድድር ዓመቱ ለ8ኛ ጊዜ አቻ ተለያይቷል። ኒውካስል ዩናይትድ ሊድስ ዩናይትድን 4-3 አሸንፏል። ሃርቪ ባርንስ የኒውካስልን 2 ግቦች ሲያስቆጥር ጆሊንግተን እና ብሩኖ ጉማሬሽ ደግሞ ቀሪዎችን ግቦች አስቆጥረዋል። ሊድስ ጨዋታውን አሸንፎ የሚወጣበት እድል ቢኖረውም በባከነ ሰዓት በተቆጠሩ 2 ግቦች ለመሸነፍ ተገዷል። አሮንሰን የሊድስን 2 ግቦች ሲያስቆጥር ካልቨርት ሉዊን 3ኛዋን ግብ ከመረብ ላይ አሳርፏል። በዛሬው ዕለት የሚደረጉ ቀሪ የእንግሊዝ ፕሪሚየር ሊግ መርሃ ግብሮችን በቀጣይ ለእናንተ የምናደርስ ነው የሚሆነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።